አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መስከረም 17 በዚች ቀን ጌታችን ኢየሱስ ክርስቶስ ይሰቅለበት የከበረ መስቀሉ በዓሉ ነው። የቅድስት ድንግል ታውግስጣና የእስክንድርያው ሊቀ ጳጳስ ቅዱስ ዲዮስቆሮስ ዕረፍታቸው ነው። መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችበት ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ተአምራት ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡ በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ሥርዓትን ሰርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥሉ ዘንድ። እንዲህም እያደረጉ እሌኒ ንግሥት እስከ መጣች ድረስ ከ300 ዓመት በላይ ኖረ። እርሷም በመጣች ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ መቃብርን እስካሳዩአት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስከ ጠረጉ ድረስ አስገደለቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚችም ቀን አከበሯት። ለመስቀሉ በዓልን መስከረም 17 ቀን አከበሩለት። ክርስቲያን ወገኖችም ሁሉ ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ ትንሣኤውን በዓል እንዲያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተወዛዟሩ ሳለ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሳቸውም ጋር ብዙዎች ሳምራውያን ነበሩ። ይህ ይስሐቅ የክርስቲያኖች ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖች ስሙ አውዶክዮስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግ በውሃ ጥማት ተሰቃዩ። ይህ ይስሐቅ እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካላችሁ ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን ይላቸው ነበር። ቀሲስ አውዶክዮስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊ በመስቀል ስም የታምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶክዮስ በዚያ የገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሳቸውም ሁሉ ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶክዮስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። በከበረ ቄስ በአውዶክዮስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሠራ ሆነ። እሱ ለአማያን የሚጣፍጥ ሲሆን ለካህዲያንና ለአራማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተክርስቲያን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶስ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውንም በዚህ ቀን ጽፈናል። ምዕመናንም በታላቁ ጾም መካከል በዓሉን በማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስከብሮ የከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በዚች ቀን የከበረች ሮማዊት ታውግስጣ አረፈች። እችም ቅድስት በደጋጎች ነገሥታት በአኖሬዎስና በአርቃዴዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉሥ መልእክተኞቹን እጅ መንሻ ይዘው ወደ ንጉሥ አኖሬዎስ መጡ። በሚመለሱም ጊዜ ይህችን ድንግል ታውግስጣን አገኟት። የምታነበውን መጽሐፍ በእጇ ውስጥ ነበሩ። ወደ አገራቸውም ነጥቀው ወሰዷት። ለህንድ ንጉሥም ሚስቶቹና ቤተሰቦቹን የምትጠብቅ ሆነች። አንዲት ዕለትም የንጉሡ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ታውግስጣም
ወስዳ በብቷ ታቅፋ በመስቀል ምልክት አማተበችበት። በዚያን ጊዜ ዳነ። ከእርሷም ስለተደረገው ተአምር የዚህች የከበረች ድንግል አውግስጣ ዜና በሀገሩ ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ንፋስና ጨለማ በላይ ወጣ። ንጉሡ ግን የከበረች አውግስጣ ስታማተብ ስላየ በመስቀል ምልክት ማማተብን ያቅ ነበርና ያን ጊዜ በጭጋጉ፣ በጉሙ፣ በጨለማውና በጥልቁ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹም በዚህ በመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሡም ከጦርነት በተመለሰ ጊዜ ለከበረች አውግስጣ ከእግሯ በታች ሰገደ። እርሱና ቤተሰቦቹ ሁሉ የሀገሩንም ሰዎች የከበረች ክርስትና ጥምቀትን ታጠምቃቸው ዘንድ ለመናት። ቅድስት አውግስጣም እንዲህ አለችው፣ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላቸው ዘንድ ወደ ንጉሥ አሬኒዎስ ላኩ። ያን ጊዜ ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞቹን ላከ። ንጉሥ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን የኢየሱስ ክርስቶስ ሥጋውና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል አውግስጣ እጅግ ደስ አላት። ያንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎችም ደናግልም ተሰበሰቡ። የምርኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔት ሆነች። ያም ባህታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሥ አኖሪዎስ ተመልሶ የህንድን ሰዎች እንዳጠመቃቸው ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሥ አኖሪዎስም እጅግ ደስ አለው። የሮሜ አገር ሊቀ ጳጳስንም ይህን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሹም ከህንድ ሰዎች ላከላቸው። እጅግ ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚህም አካባቢ ታላቅ የጣዖት ቤት ነበረ። በውስጡም ያማሩ ምሰሶዎች አሉ። ድንግሊቱ አውግስጣም ክብር ይግባውና ጌታችን ኢየሱስ ክርስቶስን ብዙ በማልቀስ ለመነችው። ያን ጊዜም እያለ ምሰሶዎቹን ከጣዖቱ ቤት ፈልሰው አናጢዎች ከምሽት ቦታ በቤተ ክርስቲያኑ መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችንን ኢየሱስ ክርስቶስን አመሰገኑት። ጣዖትን ያመልኩ የነበሩ ጣዖቶቻቸውን ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚችም አገር ታላቅ ደስታ ሆነ። ቅድስት ድንግል አውግስጣም ተጋድሎዋን ከፈጸመች በኋላ እግዚአብሔርን አገልግላ ደስ አሰኝታ በዚህ ገዳም በደናገሉ መካከል በሰላም በፍቅር አረፈች። በዚችም ቀን ለአባቶች ሊቃነ ጳጳሳት 14ተኛ የሆነ የእስክንድሪያ ሊቀ ጳጳስ ቅዱስ አባት ዲዮናስዮስ አረፈ። ይህንንም ቅዱስ ንጉሥ ዲያኬዎስ ሊገድለው ፈልጎት ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑ በሮም ንጉሥ በከሃዲው ዳኬዎስ እጅ ቅዱስ መርቆሬዎስ በሰማዕትነት አረፈ። ሁለተኛም 7 ደቂቅ 372 ዓመት አንቀላፍተው ነቁ። እኒህም ለጣዖታት ሊያሰግዷቸው በፈለጉ ጊዜ ከዳኬዎስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሠራ ግብፃዊው ታላቅ እንጦንዮስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናስዮስ በሊቀ ጵጵስናው ሹመት 12 ዓመት ኖረ። መንጋዎቹም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።